የእውነት የዛሬው መረጃ አስቀድሞ የደረሰኝን ጉዳይ ፈጣሪ አምላክ እውነት ያድርገው። ቡዜ በቪዲዮ እንደተናገረችው የአብርሽ ታላቅ ወንድም ዴቭም እንዳስረዳው ሁለቱም እህት ወንድሞች አንድ ውሳኔ ላይ ደርሰዋል። አብርሽ በዚህ ሰዓት ሄርሜላም ሩታም አይደለም የሚያስፈልጉት፣ አሁን ለአብርሽ ወንድማችን የሚያስፈልገው ቤተሰብ ጋር መሄድ ነው ብለው መልእክቱን አስተላልፈው ነበረ። አብርሽ ግሬስ ላይም ቪዲዮ ተለቋል፣ ገብታችሁ መመልከት ትችላላችሁ። አንዳንድ ሰዎች ውሸት ነው ለምትሉኝ ታዲያ ከዚህ ጉዳይ ጋር አያይዘው ነው ቡዜና አባቷ ጋሽዬ እንደተማከሩ፣ አባት ጋሽዬም ልጄን አምጡልኝ፣ ለልጄ አላንስም፣ ልጄ እኔ ጋር ይሁን ይረጋጋ ብለው መልእክት እንዳስተላለፉ አስቀድሞ የደረሱኝ መረጃዎች የሚያሳየው። ከዚህ ጉዳይ ጋር ተያይዞ ነገ የታቀደ የተያዘ ፕሮግራም አለ። አብርሽ እቃዎች ሁሉ እየተሰበሰቡለት ነው። ለጥቂት ጊዜያቶችም አባቱ ጋሽዬ ቤት እንዲያገግም ሻንጣዎች ሁሉ ተዘጋጅተዋል። አስቀድሞ የደረሰኝ መረጃ አለ። ምናልባትም ነገ የሚለቀቀው ቪዲዮ አብርሽ አባቱ ጋሽዬ እቅፍ ውስጥ ገብቶ እንደሚሆን አስቀድመው ዝርዝር መረጃዎች ደርሶኛል። ይህን ጉዳይ በተመለከተ አባት ጋሽዬ በደስታ ሆነው የሚያስለቅስ ጉዳይ የሚያስለቅስ መልእክትም ልከዋል። እባካችሁ እሱን እንድትሰሙኝ ነው በአክብሮት እምጠይቃችሁ። ከዚሁ ጉዳይ ጋር በተያያዘ በሌላ በኩል የተንቢ አባት የሆኑት ማለትም ለአብርሽ አጎቱ የሚሆኑት እኚህ አባትም አሁን ጉዳዩ ላይ ጣልቃ ገብተዋል። ስለሳቸውም የተሰማ ዜና አለ። አጠቃላይ የአብርሽ ትልልቅ ቤተሰቦች የምናከብራቸው የምንወዳቸው በምርቃት የምናቃቸው ሁሉም ስለ አብርሽ ጉዳይ ያገባኛል በማለት መልእክትንና ቆራጥ ውሳኔን ወስነዋል። በዛሬውም መረጃዎቼ ሁለቱም ጋሽዮች የለምለም የተንቢ አባት ጋሽዬ ማለትም ለአብርሽ አጎቱ እንዲሁም የገዛ አባቱ ጋሽዬ ሁለቱም የተናገሩትንና በሁለት ቀናት ውስጥ ስለ አብርሽ የሚያረጉትን አስደሳች ዜና ነው በዚሁ መልእክቱን እማስተላልፍላችሁ። ቀድሞ ከቡታጅራ የተሰማና ቪዲዮ የተሰራበትን ጉዳይ በተመለከተ የዛሬው የደስታ ትልቅ ተስፋ የሚሰጥን ዜና ነው ይዤ የመጣሁት። እባካችሁ ብዙ ሰው ጋር እንዲደርስ ላይክ አድርጋችሁ እንድትተባበሩኝ ብቻ በአክብሮት ልጠይቃችሁ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። አሁን ይኸው አብርሽ ወደ ቤተሰብ ሊሄድ ነው ስንል አንዳንዶች አሁንም ድረስ ውሸት ነው የምትሉ ሰዎች አላችሁ። ይኸው እንደሚሄድ ደግሞ ቀጥታ የተናገሩት እህት ወንድሞቹ ብዙ ጉዳይ ላይ ስለ ቤተሰብ የሚወስኑት የገዛ ዘመዶቹ ናቸው። ከዚህ ጉዳይ ጋር ተያይዞ ታዲያ አንዳንዶች ኮመንት ላይ አረ አብርሽ ቤተሰብ የለውም ወይ? እናት አባት፣ አጎት፣ አክስት የለውም ወይ? እንዴት ስለሱ የሚከራከር ይጠፋል? እንዴት እሱን ወስዶ የሚያስታምም፣ እንዴት እሱን ወስዶ የሚያስጠምቅ ይጠፋል እያላችሁ ብዙዎቻችሁ ተናግራችሁ ነበር። ስለዚህ ጉዳዮች በተነሳ እንግዲህ አባት ጋሽዬ በተከታታይ የቲክቶክ የዩቲዩብ ቪዲዮ እያዩ እንደነበር ከሰሞኑም በተለቀቁ በተለያዩ ቪዲዮዎች በአብርሽ ጉዳይ ተጨንቀው እንደነበር ለመምጣት ባሰቡ ጊዜያቶች ደግሞ አጋጣሚ ሄርሜላ ጋር በሚሆንበት ጊዜ ስልክ በማይመልስበት ወቅት መምጣት እንዳልቻሉ ወደ ሩታም ሲመለስ እንግዲህ አጠቃላይ አባት ጋሽዬ ልጃቸውን እንደልብ ማግኘት እንኳን ስላልቻሉ ቀጠሯት ይዘው ለመምጣት ተቸግረው እንደነበር ከዚህ በፊት እንግዲህ መረጃዎች ሲደርሱ ነበረ። ለዛም ነው አንድም አባት ጋሽዬ መምጣት ያልቻሉት። ታዲያ አሁን እንግዲህ ልጆቹ ከአባት ጋር ተማክረው አሁን አብርሽ የሚያስፈልገው የቤተሰብ ፍቅር ነው፣ ቤተሰብ ጋር መሆን ያለበት ብለው እንግዲህ እነ ቡዜና እነ ዴቫ እዚህ ውሳኔ ላይ ደርሰዋል። ይህንንም አስመልክቶ ነው ጋሽዬ በመደሰት እኔ ለልጄ አላንስም፣ አሁን አይደለም የማቀው ገና በልጅነት እድሜው ነው፣ ክፉና ደጉን የሚያስከፋና የሚያስቀውን ሁሉንም እኔ የልጄን ጸባይ አቃለው፣ ልጄን ብቻ በሰላም አገሩ አስገቡልኝ ብለው ምርቃት ሁሉ መርቀው ስለነ ቡዜ የተናገሩት ማለት ነው። ከዚህ ከአባቱ ጉዳይ ከጋሽዬ ውጪ ራሱ እንግዲህ በሚገርም በሚደንቅ ሁኔታ የተንቢን አባት ታውቃላችሁ እያስባለሁ አጎት እሳቸው ራሱ እንግዲህ ለአብርሽ አባት ወንድም ናቸው ማለት የወንድማማቾች ልጆች ናቸው የተንቢና አብርሽ። ስለዚህ እንግዲህ የተንቢ አባት ማለት ለአብርሽ አጎቱ ማለት ናቸው። እኚህ ሰውዬ ራሱ እንግዲህ አብርሽ በሰላም ወደ ሀገራዊ ይምጣ፣ ወደ ቡታጅራ ይመለስልን፣ እኛ ለሱ አናንስም፣ ወደ ተወለደበት ሀገር መጥቶ ራሱን አረጋግቶ መንፈሱ ታድሶም ይመለሳል ብለው እንግዲህ አጎት ሁሉ ሀሳብ እንደሰጡ መረጃዎቹ አብረው የተለያዩ ልጆች ቲክቶክ ላይቭ ላይ ሁሉ ሲያወሩ እንደነበር ነው መረጃውን እየሰማሁት ማለት ነው። በአጠቃላይ ግን ትልቅ ተስፋ የሚሰጠው ነገር አባቱ ጋሽዬ አንዴ ብቻ እሱ ሀገሩ ይርገጥልኝ፣ የተወለደበት ቤት ይግባልኝ፣ ከዛ ውጭ ያለውን ለእኔ ተውት ብለው እንግዲህ ጋሽዬ በጣም ወሳኝ መልእክት እንዳስተላለፉ ከዛም ባለፈ መልኩ አጎት አክስቶች ሁሉ እዚህ ጉዳይ ላይ እንደገቡ ነው ዝርዝር መረጃዎቹን የሰማሁት። ከዚህ ጉዳይ ጋር አያይዞ ነው እንግዲህ ቡዜ ሀሳብ ሳይቀያየር ቤተሰብ ሳይበታተን እንዲሁም ደግሞ እነ ሩታም እነ ሄርሜላ
ሄርሜላም ሌላ ጣጣ አምጥተው ሌሎች ችግሮችም ተፈጥረው አብርሽ አሁንም ሀሳቡ ተከፋፍሎ ድጋሜ ሀሳቡ እንዳይበታተን ወደ እነዚህ ሴቶች እንዳይሄዱ እንግዲህ ቡዜ በጣም ቆራጥ ውሳኔ ወስና ወዲያው ሻንጣ እያስተካከለች እንደሆነና በፍጥነት ወደ አባቷ ልትወስደው እንደሆነ ነው ዝርዝር መረጃውን የሰማሁት። ፈጣሪ ብሎ እነሱ የሚያለሱት ነገር ተሳክቶላቸው ከሆነ በፍጥነት ወስደውት እንግዲህ ምናልባት ነገ የሚለቀቀው ቪዲዮ አብርሽ ከቤተሰቦቹ ጋር ሆኖ ይሆናል። ይሄን ደግሞ ብዙዎቻችን የተመኘንለት ነው። ፈጣሪ አምላክ የቡዜን ሀሳብም አይቶ የወንድሙ ዴቭንም ጭንቀት ተመልክቶ እንዲሁም ደግሞ በሱ ጉዳይ ምርጥ ኦዲየንስ ምርጥ ኮመንታተሮች ዩቲዩብ ላይ ቪዲዮ የምታዩ ስለ አብርሽ የተጨነቃችሁ በሙሉ እንደው የሁላችንም ጭንቀት ቅልል የሚልበትን ነገር በተለይ ቤተሰብ ጋር ተገናኝቶ ወደ መንፈሱ የሚመለስበትን ነገር ሁላችንም እንድናይ የእውነት ከልብ መልክቴ ነው። ቡታጅራ ግን ቤተሰቦች ከወዲሁ ተዘጋጅተዋል። አባቱ ጋሽዬ ብቻ አይደለም አጎቶቹ ሁሉ በጉጉት እየጠበቁት ነው። አብርሽ ፈገግታውን ሳቁን ነው የምናውቀው። ከዛም አልፎ ተርፎ ቤተሰብ ሁሉ እንደሚረዳ እየመሰከሩለት ነበረ። ታዲያ በዛ ፈገግታ የምናውቀው ወንድማችን አሁን እንዲሆኑ ስንመለከት አሳዝኖናል። ብቻ ላኩልን ብለው እንግዲህ ቀድሞም ሲናገሩ ነበር ማለት ነው። ቡዜ እንግዲህ ከተሳካላት ልትወስድ ያሰበችው በራሱ መኪና አድርጋ እንግዲህ ዘመድ አስቸግራ እዚህ የሚገኙ ያጎት ልጆች አሉ ይመስለኛል። በራሱ መኪና ከተለያየ ህዝብ ትራንስፖርት ጋር ሳይጋፋ እሱ እንግዲህ አሁን ትንሽ የራሱን ሰዓትም ስለሚፈልግ አብርሽ ለብቻው መሆንም ስላለበት እንግዲህ በራሱ መኪና ዘመድ እየነዳ ያጎት ልጅ እየነዳ ቡታጅራ ሊገቡ እንዳቀዱ ነው መረጃው የተሰማው። የእውነት ይሄ ነገር ወደ እውነታ መጥቶ በሰላም አገሩ ገብቶ እነሱም እንደተሳካላቸው በሰላም ለሀገራቸው በቅተው አባቱ ቤት ይሄ ልጅ እንዲደርስ የእውነት ከልብ ምኞታችን ነው። የሰማነውን የተጀመረውን እቅድ ሁሉ ፈጣሪ አምላክ መጨረሻውን አድርሶት ለመመልከት ያብቃን። ሩታ ድጋሜ እባክሽ እንዳትበጠብጪ። በዚህ ጉዳይ ሄርሜላ ተስማምታለች። የሱ ሰላም የሚመለስ ከሆነ መንፈሱ የሚረጋጋ ከሆነ ሁሉን ነገር ለሱ ስል እቀበላለሁ ብላ ሄርሜላ ትልቅ መልእክት አስተላልፋለች። እባክሽ ሩታ ከዚህ በኋላ አንቺ ነሽ የምትጠበቂው። እውነት አብርሽን የምትወጂ ከሆነ እንደምትናገሪው በአብርሽ ተጎድቻለሁ፣ የልጅ አባት ነው ጥሎኝ በመሄዱ አዝኛለሁ፣ ከኔ ጋር ይሁን እያልሽ የምትጨቃጨቂው እውነት ወደሹ ከሆነ እባክሽ ይህንን እድል አታስመልጪው። አንቺም እንደ ሄርሜላ ነገሮችን አመዛዝነሽ በቃ ይሄ ልጅ ወደ ራሱ ሲመለስ እኔን ይመርጥ ይሆናል ብለሽ ቀና ነገርን አመላክቶሽ ፈጣሪ እባክሽ እዚህ ጉዳይ ላይ ጣልቃ እንዳትገቢ። እንደ ሄርሜላ አንቺም የቤተሰቡን ምርጫ አክብረሽ ራሱ የመረጠውንም ጉዳይ አክብረሽ ጣልቃ ባለመግባት ራስሽን አስከብሪ። አሁንም ድጋሚ ስህተት ብትሰሪ ድጋሚ ሌላ ችግር ብትፈጥሪ ሄርሜላ ዛጋ ፈቃደኛ ሆና ወደ ቤተሰብ እንዲሄድ ፈቅዳለች። አንቺ ግን ድጋሚ አሁንም ፈቃደኛ ካልሆንሽ ሌላ ችግር ካመጣሽ እመኝኝ አሁን አብርሽ ብቻ አይደለም የሚቀየምሽ፣ ወደፊት አባቱ ጋሽዬም ያዝኑብሻል። አባቱ ጋሽዬ አሁን ላይ ልጃቸውን በጉጉት እየጠበቁ ነው የሚገኘው። ይሄን ነገር አሰናክለሽ በኋላ ባንቺም እንዳይታዘን ነው መልእክቴን እማስተላልፍልሽ። እንግዲህ ጠቅለል ባሉ መረጃዎቻችን ዛሬ ሰማናቸው እጅግ ተስፋ ሰጪ የሆኑ ዜናዎች ነው። እኛም ይሄን ጉዳይ አስመልክቶ ነው ሰፋ ባለመልኩ ዳሰሳና መረጃ የሰጠናችሁ። ይሄን ጉዳይ አስመልክቶ እናንተስ ግን ምን አይነት ሀሳብ ምልከታ አላችሁ? በጨዋነት ኮመንታችሁን ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን እስክንገናኝ ግን ሰላሙን ሁሉ ተመኘሁላችሁ። ሰላም።